ቤት ለኤፍራታ ደውሎ ዛሬ እራት አብረን እንበላለን የኔ ንግስት እናም ቤት ድረስ እንድመጭ ይላታል ማለት ነው። እንዲሁም ሉሊት ለኤፍራታ ቤዛ እንደምትፈታ ትነግራታለች ማለት ነው። አውቃለሁ ይህንን መፈታቷን አውቃለሁ፣ ምን ችግር አለው? ይሄ ግን ላንቺ ደስ የሚልሽ አይመስለኝም ትላታለች ማለት ነው። ለምንድን ነው ደስ የማይለኝ? ምንም ቢሆን እኮ እህቴ ናት ትላታለች ማለት ነው። እሺ በቃ እኔ ዛሬ አንድ ላይ እንድንበላ እራት እንድንበላ፣ ምክንያቱም ዛሬ ቤዛ ስለመጣ ያዘጋጀሁት ነገር ስላለ ትላታለች ማለት ነው። እንዴ ማለት ይሄን ያክል በፍጥነት ማለት እንደምትፈታ አውቃለሁ፣ ግን እንዴት እንደዚህ ቶሎ ልትፈታ ትችላለች? ያው እንግዲህ እንዴት እንደሆነ አላውቅም፣ ግን ዛሬ ትፈታለች ለማንኛውም ትላታለች ማለት ነው። እናም በቃ ለማንኛውም ውጭልኝ ትላታለች ማለት ነው። እዚህ ጋር እንደምታዩት እንግዲህ ያፌትና ኤፍራታ አንድ ላይ ተገናኝተው እራት እየበሉ ነው። ቤዛም እዚህ ጋር እንደምታዩት ምን መስላ እንደመጣች ከእስር ቤት ተፈታለች ማለት ነው። እንዲሁም ያፌት እንግዲህ እዚህ ጋር ስልክ እያወራ ነው ማለት ነው። እናም ሉሊትን አመነጨቃ ነው ኤፍራታ ያስወጣቻ ማለት ዞር በይ ውጭልኝ በቃ አለቻት። ምክንያት ይሄ ላንቺ ደስ የሚልሽ አይመስልሽም? ሀዘን ነው ስትላት ማለት ነው። እናም ስልክ ሲደወልላት እንግዲህ ሉሊት እዚህ ጋር እንደምታዩት ተደብቃ እያየቻት ወይም ደግሞ ወሬ እየሰማች ነበር። የደወለው ግን ያፌት ነበር ማለት ነው። እናም ለመስማት ፈልጋ ነበር፣ ነገር ግን በዚህ መልኩ መነጫጭቃ ነበር ያስወጣቻት። እናም በር ላይ ተለጥፋ እየሰማች ነበር። ኤፍራታም ያው ግዴታዋ ሆኖ ተስማምታ ያፌት ጋር ሄዳ እናም ምግብ አቅርበው ሲያጎርሳትም እየጎረሰች ነበር። እናም ማለትም ሲናደድ ማየት እፈልጋለሁኝ እያለ ምን አለበት ስትነግሪው እኔ ጨጓራው ሲላጥ ማየት ፈልግ ነበር በኖርኩኝ እያለ ሲል፣ ኤፍራታም ስትናደድ ብዙ ጊዜ ምግብ ቶሎ ቶሎ ነበር የምትበለው። እናም ስለተናደደች ምግቡን ቶሎ ቶሎ እየበላች እንዲህ ቀስ በይ እንጂ ታዲያ ለምንድን ነው ኧረ እንዳያንቅሽ እያላትም ነበር። የኔ ንግስት ይኸውልሽ ከምታስቢው በላይ እኔ ደስተኛ አረግሻለሁ። አሁን ግን ምንም ላይመስል ይችላል፣ አሁን ሊከፋሽ ይችላል፣ ግን ወደፊት እንኳንም አደረከው ብለሽ እንደምታመሰግኝ እርግጠኛ ነኝ። ንግስት አድርጌ ነው ማስቀምጥልሽ። እናም እንዴት ነው ምግቡን ወደድሽው እንዴ? አሁን ያው ሰራተኛ ቀጥሬልሻለሁ እና ምግቡ ካልጣፈጥሽ ካልተመችሽ ሰራተኛዋንም አባረራታለሁ ይላታል ማለት ነው። አይ አያስፈልግም፣ አሪፍ ነው ተመችቶኛል ትለዋለች ማለት ነው። እኔ ቤዛ በመፋታቷ በጣም ነበር የተናደደችው። ይሄን ያክል እንዴት አንድ ሰው ነፍስ ልታጠፋ የነበረ ሴት እንዴት ዛሬ ትፈታለች? እንዴት ልትፈታ ቻለች? በምን አይነት መልኩ ነው ልትፈታ የቻለችው? እንደዚህ በፍጥነት ብላ ትናደዳለች ማለት ነው። እናም ኤፍራታም ማለትም አመሸች ማለት ነው። ያፌት ጋር ሄዳ ነገር ግን ለምንድን ነው አመሸችው ስትል እንግዲህ ይኸውልሽ ዱርዬ ነሽ ልጅሽ ምናምን ይኸው አንቺ ሁልጊዜ ጠበቃ የምትቆሚላትኝ እንደዚህ ናትኝ እያሉ ከሉሊት ጋር እንዲሁም ደግሞ ሰብሰብ ብለው እንዲሁም ቤዛ ማለትም ጽዮን ማለት ነው ከወንድሜ ሚትራቅ እቺ ማትራባ አሁንማ እኮ አበዛችው፣ ወንድሜን እኮ ሰባበረችው፣ እንደዚህ ያደረገችው ጅል ያደረገችው፣ ከዚህ በላይማ ምን ታደርገዋለች? ካሁን በኋላ ግን ምን ብታደርገው እውነት እመኑኝ እገላታለሁ ናለች። እንግዲህ ከወንድሜ ጋር ትራቅናለችው። ቤዛም አይ በቃ አይዞሽ አሁንማ ችግር የለም እኔ መጥቼለታለሁ እያለቻትም ነበር ማለት ነው። እንዲሁም ደግሞ ቤዛ ማለትም ቤዛና ጽ ማለት ጽዮን ግን እውነትሽን ነው ግን ወይስ እያስመሰልሽ ነው ማለት እንዳዲስ ጓደኛ ለመሆን እየፈለግሽ ነው ምናምን ስትላት፣ ቤዝዬ በጣም ይቅርታ እኔ በማላውቀው ነገር ርቄሽ ነበረ፣ ነገር ግን ከአንቺ ጋር ነበር እውነቱ ያለው ስትላትም ነበር። ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡ ነው። ቤተሰቦናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ ሁላችሁም ላይክ ሼር አድርጉ ማለት ነው፣ አበረታቱኝ። እንግዲህ ሐረግ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችንም በጉጉት ስንጠብቅ የነበረው ምክንያቱም ኤፍራታ ማን እንደሆነ የምታገባው እሱን ንገሪኝ እያላት ነበረ ያለቀው ማለት ነው ባለፈው ሳምንት። እናም ለናታን እንግዲህ ነግረዋለች ማለት ነው። በጣም የማፈቅረው በጣም ወደው ያፌትን ላገባ ነው እና ያለችው ማለት ነው። ኧረ እባክሽ እየቀለድሽ ነው። እንዴት እንደስ ያለ እንዴት ነው ያፌት የምታገቢ አንቺ ይላታል ማለት ነው። በምንድን ነው ያስፈራራሽ? ንገሪኝ ያስፈራራሽ ሲላት፣ ምንም አላስፈራ እሱ እኮ ላንቺ እኮ አይሆንሽም። ምን አይነት ሰው እንደሆነ ታውቂ የለ በቃ የሰው ልጅ በነበረበት አይኖርም፣ ፍቅር ደግሞ አያማክርም። ስለዚህ በሰዓቱ አግቶኝ ሳለ አብሮኝ ብዙ ጊዜ ስለነበርኩኝ እናም በቃ አሁን ፍቅር ይዞኛል፣ ስለዚህ ምንም ማድረግ አልችልም፣ እናም አገባዋለሁ ወስኛለሁ ትላለች ማለት ነው። እናም ናታንም በጣም ተናዶታል ማለት ነው። እንግዲህ ምንም ማድረግ አልችልም፣ ይሄ ነው የኔ ናታን፣ ምንም ማድረግ አልችልም፣ በቃ እንደዚህ ስትሰበር ማየት ነበር የማልፈልገው እያለች እሷም እያዘነች ነበር ማለት ነው። ምክንያቱም በጣም ነበር የተናደደው ይሄንን ነገር ሲሰማ፣ በተለይ ያፌት ነው ሲባል። እናም ናታንም በጣም ተናዶ ወጥቶ ሄዳል ማለት ነው። እናም ቢኒያም ጋር ሄዶ
ሄዶ ቁጭ ይላል ማለት ነው። ቢኒያም ደግሞ ሳይደውልለትም ሆነ ምንም ሳይልለት ነበር ሄደውና ከዛም በኋላ እንዴ ምን ነው በጣም ይቅርታ ቢኒ፣ ያው ምንም ሳልደውልልህም ሆነ ዝም ብዬህም ስለገባው ስላስደነገጥኩ ይቅርታ ይላል ማለት ነው። እና ምንድነው ምን ተፈጠረ ይላል ማለት ነው። በቃ ኤፍራታ አለ፣ ምክንያቱም የምታገባውን ሰው ነገረችኝ። ምንድነው ችግራችሁን አልፈታችሁም እንዲ አልታረቃችሁም እንዲ ይላል ማለት ነው። ነገረችኝ እኮ ሁሉን ነገር። ማንን ነው የምታገባውን ሰው ነገር ማን ያፌትን ስላ እንዴ ማለት እየቀለደች ነው እንዴ? ምን ወይም የሆነ ነገር አስፈራርቷታል። በሆነ ነገር አስፈራርቷት ነው እንጂ ጭራሽ ያፌትን ለማግባት አትወስንም ኤፍራታ። አንተ ቆይ ኤፍራታን አታውቃትም እንዴ? አላውቃትም ነበረ ማለት ነው እንጂ እስከ ዛሬ አላውቃትም ነበር ማለት ነው እያለ ናታንም በንዴት መጮህ ጀመረ። እባክህ ናታን ተረጋጋ። እኔ የምልህ ህልም ነው በለኝና አብረን እንንቃ ይለዋል ማለት ነው ቢኒያምም። ናታንም ህልም ቢሆን በጣም ደስ ይለኝ ነበር፣ ነገር ግን ሆን ነው እና ምንም ማድረግ አልችልም። እንግዲህ ያው እሷ ብቻ እንዳትከፋ ነው። ስለዚህ ምርጫዋን እንግዲህ እቀበላለሁ፣ ምንም ማድረግ አልችልም፣ ምክንያቱም ኤፍራታ ስትጎዳ ማየት አልፈልግም ይላል ማለት ነው። እንዲህ ነገርማ በፍጹም አይሆንም፣ የሆነ ነገር ማድረግ አለብን ይላል ማለት ነው ቢኒያም። ምክንያቱም ይህን ነገር እውነት አይሆንም ማለት አላመንም ማለት ነው። እና ግን ምንም ማድረግ አንችልም ይልና በጣም ተናደዋል። እናም ከቤት ይወጣል ማለት ነው። ቢኒያም ብቻውን ቁጭ ብሎ ሀሳብ እያሰበ ነበር። እናም ዳጊ ይመጣል። ዳጊ መጥቶ ምንድን ነው እንዴት ተወስናለች? እንዴት ያን የተረገመ ልታገባ ተወስናለች ይላል። ማን ነው ምንድን ነው ይላል። ማን ነው? እህት ነች ይላል። እህቴ ምን ሆነች? ምንድን ነው እህቴ ማለት? እንዲ ይኸው ያፌት ልታገባ ነው ይላል ማለት እንዲ አረበናዘ ይሄማ የሆነ ነገር ብሏት ነው በቃ እገለዋለሁ ይላል ማለት ነው። በጣም እንደቆይ ተረጋጋና የሆነ ነገር መፍትሄ ይሄ ነገር የሚከሽፍበትን ነገር ማሰብ ነው ያለብን። አሁን ተረጋግተን ማሰብ አለብን ይለዋል ማለት ነው ቢኒያምም። ዳጊም በጣም ይናደዳል ማለት ነው። ምክንያቱም እህቱን የሆነ ነገር ላረጋት ነው ወይኔ እህቴ ይላል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ያፌት ቤት ሂዳለች ማለት ነው። ኤፍራታ ያፌት ቤት መሄድ የለባትም ነበረ። እንግዲህ ደግሞ መጨረሻው ምን ይሆናል የሚለውን እምነግራችሁ